በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ህዳር 25 ቀን 2018 ዓ.ም ዘላቂ የሰላም ስምምነት መፈረሙ ይታወሳል። ይህንን ዘላቂ የሰላም ስምምነት ውጤታማ የሚያደርግ ስምምነትም ተፈርሟል። ይህንን ተከትሎም የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮች እንዲሁም የድርጅቱ አባላት በአዲስ አበባ ከተማ የተሰሩ የልማት ስራዎችን ተዘዋውረው ጎብኝተዋል። ከኢቲቪ ጋር ቆይታ ያደረጉ የቡድኑ አመራሮች በአዲስ አበባ በአጭር ጊዜ ውስጥ የተመዘገበው ለውጥ የሚደነቅ መሆኑን የገለጹ ሲሆን በፕሮፓጋንዳ ከሚነገረው የተለየ መሆኑንም አንስተዋል። በቃ የተሻለ ነገር ነው ያየን ያለን ህዝባችንም የድሮ ስልጣኔያችንም በሚመጥ መልኩ የተሻሉ ስራዎች ነው ያየን ያለ ነው። ከዛ ባለፈ ስራዎች እንዲሁ እንደሚባለው ብልጭልጭ ብቻ አይደሉም። ውስጥ ላይ የምናያቸው በጣም ታችኛውን የማህበረሰብ ክፍል ኮንሲደር ያደረጉ ስራዎች አይተናል በብዛት ማለት ነው። ኦልሞስት እኔ ከ8 ወይ ከ9 አመት በፊት ነው አዲስ አበባን ማቃቴ ነበር። አሁን ግን በተሻለ መልኩ የማቃቸው ነገሮች ሁሉ በጣም ደረጃውን ከፍ ባለ መልኩ ስልጣኔያችንን በሚመጥ መልኩ ነው ተሰርተው ያገኘዋቸው። እጅግ በጣም ደስ ብሎኛል። ማለት እኛ የስንወጣም ትግል ስለሆነ ትግል በባህሪው ብዙ ፖለቲካዊ እንትኖች ይዘቶች አሉት። ያው አዲስ አበባ በዚህ ልክ አይደለም እንግዲህ አብዛኛው ብልጭልጭ እንደሆነ እንደዚህ የሚታይ ነገር እንደሌለው ነው። እኛ እንግዲህ አሁን ላይ ባየነው በዚህ ልክ ከብልጭልጭ አልፎ በሚዳሰስ ነገር ተሰርቶ ማየታችን እውነት የተሰማኝን ስሜት ይሄ ነው ማለት አልችልም። አመራሮቹ ኢትዮጵያ ብሎም የአማራ ክልል ለረጅም ዘመናት በግጭቶች ውስጥ ማለፋቸውን አስታውሰው ከጠመንጃ ይልቅ የሰላምን መንገድ በመምረጥ ሰላምን ለማስጠበቅና ልማትን ለማረጋገጥ መስራት እንደሚገባም ተናግረዋል። እንግዲህ በአንድ አመት ውስጥ ይሄን ያክል ይሄ ማህበረሰብ ከሰራው ትግል ውስጥ ደግሞ ብዙ በሺ የሚቆጠሩ ሰዎች አሉትና እነዛ ሰዎች ቢጨመሩበት ጉልበታቸውን እውቀታቸውን ቢጠቀሙበት ከዚህ በላይ መሄድ እንደሚችል እረዳለሁ። ይሄን ብቻ አይደለም አዲስ አበባ ላይ የተሰሩትን በእያንዳንዱ ክልል ኦሮሚያ ክልልም ትግራይም አማራም ከዚህ በላይ መስራት ይችል ነበር ማለት ነው። ምክንያቱም በውጊያ ውስጥ የሚወድሙትን ነገሮችን ለመንገር ያው ለቀባሪ ማርዳት ነው የሚሆነው። ምክንያቱም አብዛኛው ትምህርት ቤቶች አብዛኞቹ ተቋሞች የእምነት ተቋሞች ይነዳሉ፣ በውጊያ በተኩስ መካከል ይነዳሉ። ስለዚህ ያ የሚሆነው ንብረት ለምን የሰውን ጉልበት ብቻ አይደለም ለምን ነገር እንፈልግ የሰው ጉልበት ብቻ ሳይሆን አቅሙ ብቻ እውቀቱ ብቻ ሳይሆን ተተኳሹ በራሱ አንድ ዋጋ አለውና ያ ተተኳሹ ለዛ የሚውለው ተተኳሽ በገንዘብ መልክ ለዚህ ቢውል ከዚህ የበለጠ ሊያድግ እንደሚችል ገነባለሁ። እኔ እውነት እዛ አካባቢ ውስጥ ላይ ገብተን ስንሄድ ቻይና ውስጥ ያለን ሁሉ ይመስለኝ ነበር። በጦርነት ውስጥ ሆኖ ይሄን ያህል ከተሰራ ሌላ ምን ሊሰራ ይችላል የሚለውን መገመት እንትን አይደለም። ለጦርነት የምንጨክነውን ያህል ለሰላም መጨከን ያስፈልጋል። ሁሉም ነው በአንድ በኩል በሚገኝ በምኞትም አይሆንም በአንድ ወገን ፍላጎትም አይሆንም። ሁሉም ለህዝብ አስባለሁ ለህዝብ ነው ዋጋ የምከፍለው ብሎ የሚያስብ ህዝብ ነው ማስተዳድረው ብሎ የሚያስብ መንግስትም ጭምር ለግጭት ቆርጠን ህይወት ለመስጠት ህይወት ለመክፈል ህይወት ለማስከፈል የታገልነውን ያህል ለሰላም ሁሉም ቁርጠኛ ሆኖ ራሱን ከተመለከተ በአጭር ጊዜ ውስጥ ከዚህ የበለጡ ስራዎችን በሁሉም የሀገራችን ክፍሎች ይሰራሉ ሚል ተስፋ አለ። ከጦርነት ምንም የሚገኝ ነገር ትርፍ የለም፣ ውድመት ብቻ ነው። ስለዚህ ወደ ሐሳብና የሐሳብ ልዕልና መተን ወደ ነበረ ስልጣኔያችን ወደ ነበረ ከፍታችን መመለስ መቻል እንዳለብን ነው የሚሰማኝ። በጥቅሉ ጦርነት አውዳሚ ነው፣ ህይወትን ሁሉ ይገብራል፣ ኢኮኖሚን ሁሉ ያወድማል። በዚህ ልክ እኔ የገባኝ ይህን ያክል ከተሰራ በጦርነትኛ እየተዋጋን የሚተኮሱ ወጪዎች የምንገዛቸው የጦር መሳሪያ ወጪዎች የሚተኮሱት የሚወዱ ተራራ ላይ የሚያርፉ ቅንቡላዎች ዋጋቸውን ብናይ ደግሞ ከዚህ በላይ ሀገራችን መስራት እንደምንችል ነው የተገነዘብኩት ማለት ነው። በአዲስ አበባ የተመለከቷቸው የተለያዩ የልማት ስራዎች በተለያዩ ጊዜያት ሲነዙ የቆዩ የተሳሳቱ ፕሮፓጋንዳዎችን ውድቅ የሚያደርጉ መሆናቸውን የአማራ ፋኖ ህዝባዊ ድርጅት አፋሕድ የውጭ ጉዳይ መምሪያ ኃላፊና የስራ አስፈጻሚ አባል ማስረሻ ሰጤ ገልጿል። እኛ ገብቶንም ሳይገባንም በጠላቶቻችን አጀንዳም ጭምር እየተጠለፍ እነዚህ ፕሮቮክ የሚያደርጉ ነገሮችን ስንጠቀም ነበር። ቅርስ ወደመ፣ ቅርስ ጠፋ፣ ታሪካዊ ቦታዎች ጠፉ ወይም ደግሞ ከአንዱ ተነስቶ ለአንዱ ተሰጠ የሚል እንደዚህ አይነት ፕሮቮካቲቭ ወርድስ እንጠቀም ነበር። ያው ለማስጮህ ስሜት ለማነሳሳት እንደዚህ አይነት ነገሮች እነሱ ስህተት እንደነበሩና ቅርሶች በአግባቡ እንደተያዙ ታሪካዊ ቦታዎችም እንደውም ከዚህ በፊት በነበረው አይነት ቦታው አለ ግን ደግሞ ለአገልግሎትም በማይመች ኮንዲሽን ውስጥ የነበሩበትና አሁን ላይ እነሱ ነገሮች ተስተካክለው
ሌሎች ነገሮችም ተጨምረው መዝናኛ ተጨምሮ የህፃናት መዋያ ተጨምሮባቸው እነዚህ ቅርሶች በአግባቡ መያዛቸውን ታሪካዊ ቦታዎችም ደግሞ ጥሩና ለወደፊትም ትውልድ የምንቀርጽባቸው መሆኑን ለመረዳት ችለናል ማለት ነው። በቀጣይ ቀሪ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት ወደ ሰላሙ መንገድ እንደሚመጡም ተናግረዋል። ይሄ ድርድር ምንድነው ትልቅ የሆነ የኃይል ማዛባት ስራ ነው የሰራው። ይሄ የኃይል ማዛባት ስራ ታሪካዊ ጠላቶች ላይ ፍራስትሬሽን ፈጥሯል። በሁለተኛ መንገድና ትልቁ ነገር ደግሞ እዚህ ተዋጊው ላይ የአዌርነስ ነገር ፈጥሯል። ይሄ አዌርነስ ስራ ሰርቶ ፍሬ አፍርቶ ተዋጊዎችም አዋጊዎችም ወደ ሰላም ጥሪውን ተቀብለው ወደ ካምፕ የመግባት ካምፖች በየቦታው በየዞኑ አዘጋጅተናል እና የተመረጡ ወታደራዊ ቦታዎችን አዘጋጅተናል። ወደዚያ እየገቡ ነው ያሉ አመራሮችም ዛሬን ጨምሮ እንዳልከው እየገቡ ነው። ወደፊትም ይቀጥላል ይሄ ምክንያቱም ለህዝብ የሚያስብ ከሆነ የአማራ ክልል መውደም የለበትም ብሎ የሚያስብ ጤነኛ የሆነ ዜጋ ይሄንን የሰላም አማራጭ እና ይሄንን ሂደት ተከትሎ ይመጣል ብዬ አስባለሁ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመው ዘላቂ የሰላም ስምምነት እውን እንዲሆን የበኩላቸውን እንደሚወጡም የአፋሕድ አመራሮች ገልጸዋል።